በዛሬው ዕለት በወንጌላውያን አማኞች ዘንድ በስፋት ብዙዎች ሲቀባበሉት የነበረው ጉዳይ እጅግ የምንወደው አገልጋይ ዶክተር ማሙሻ ፋንታ ለአንድ የቤተ ክርስቲያን ግንባታ የሚሆን ከመጽሐፉ ሽያጭ የተገኘን 11 ሚሊዮን ብር መስጠቱ ብዙዎችን ያስደሰተና ዶክተር ማሙሻ ፋንታም በሕይወት የተገለጠ አገልግሎት በሚልና የሚባርኩ ሀሳቦችን ብዙዎች ሲሰጡት ተመልክተናል። ለመሆኑ ዶክተር ማሙሻ ፋንታ 11 ሚሊዮን ብር የሰጠው ለየትኛው ቤተ ክርስቲያን ነው? ስለ ዶክተር ማሙሻ ፋንታም ያልተሰሙ እውነቶችና ሚስጥሮችን ጨምረን ይዘንላችኋል ታደምጣላችሁ። በቅድሚያ ግን ስለ ዶክተር ማሙሻ ፋንታ ብታውቁት ያልነውን እውነት እንንገራችሁ። ውልደቱና እድገቱ በደቡብ ጎንደር እብናት በምትባል ከተማ የሆነው ያኔው ብላቴና ማሙሻ ፋንታ ወላጆቹ አባቱ አቶ ፋንታ ገብሬና እናቱ ደግሞ ወይዘሮ ዘውዲቱ ተድላ ይባላሉ። አባቱ በወቅቱ በከተማው አሉ የተባሉ ጎበዝ ግንበኛና አናጺ የነበሩ ሲሆን ወላጅ እናቱ ደግሞ በቤት ውስጥ ልጆቻቸውን በማሳደግ ለቁም ነገር ያበቁ ጀግና እናት ናቸው። ዶክተር ማሙሻ ፋንታ በቤተሰቡ በተለየ ትኩረትና ፍቅር ያደገ ሲሆን ለዚህም ደግሞ ምክንያት የነበረው ታላላቆቹ ሁለት ሴቶች ያሉ ሲሆን ከዛም በመሃል አንድ ወንድ ልጅ ተወልዶ ገና በጨቅላነቱ ሕይወቱ በማለፉ በቤተሰቡ ወንድ ልጅ እንዲወለድ ከመፈለጋቸው የተነሳ ወላጅ እናቱ በብዙ ስለት በብዙ እንባ ፈጣሪ ወንድ ልጅ እንዲሰጣቸው ተማጽነው ማሙሻ በብዙ ጸሎት እና እንባ የተገኘ የቤቱ ሶስተኛ ወንድ ልጅ በመሆኑ በተለይ በእናቱ የተለየ ፍቅርና እንክብካቤ እንዲኖረው ምክንያት እንደሆነ ራሱ ተናግሯል። ዶክተር ማሙሻ ፋንታ ሲናገር አሁን ላለበት ደረጃ እንዲበቃም ከእግዚአብሔር በታች ወላጆቹ ብዙ መስዋዕትነትን የከፈሉለት ሲሆን በተለይ ወላጅ እናቱ በትምህርቱ እንዲገፋና ጥሩ ደረጃ እንዲደርስ ትልቁን ድርሻ እንደተወጡ ይናገራል። የ11ኛ ክፍል ተማሪ እያለ ጌታን ያገኘው ዶክተር ማሙሻ ፋንታ ከዛም በኋላ ወደ አገልግሎት ከመግባቱ በፊት የምንወደው ዘማሪ አገኘው ይደግን ወደ መድረክ በመምራት እንደዚሁም ደግሞ ዘማሪ አገኘው በሚያገለግልበት ቦታ ይዞት በመሄድ ከዘማሪው ጀርባ ሆኖ ብዙ ቦታ አብረው በመሄድ አገልግሎቱን የጀመረው ዶክተር ማሙሻ ፋንታ ከዛም በኋላ ግን እግዚአብሔር በውስጡ ያስቀመጠውን ጸጋ መጽሐፍ ቅዱስን በማጥናት የሥነ መለኮት ትምህርትን በማማር አሁን ላይ ኢትዮጵያ ውስጥ ካሉ ንጹሑን የእግዚአብሔር ቃል በማስተማር ላይ ከሚገኙ አገልጋዮች መካከል አንዱ መሆን ችሏል። ታዲያ በዛሬው ዕለት ደግሞ በማህበራዊ ሚዲያ ላይ በስፋት ሲሰራጭ በነበረው ጉዳይ ዶክተር ማሙሻ ለኢትዮጵያ ሕይወት ብርሃን አጥቢያ 11 ሚሊዮን ብር ለአገልግሎት ማዕከል ግንባታ ከመጽሐፉ የተገኘውን ገቢ መስጠቱ ተሰምቷል። መንፈሳዊ ብስለት ከተሰኘው መጽሐፍ የተገኘውን 11 ሚሊዮን ብር ዶክተር ማሙሻ ፋንታ ላለፉት 25 ዓመታት በመሪነት ላገለገሏት በኢትዮጵያ ሕይወት ብርሃን ቤተክርስቲያን አዲስ ክርስቲያን ላይፍ አሴምብሊ አጥቢያ የአገልግሎት ማዕከል ግንባታ በልግስና ሰጥቷል። ትናንት ምሽት ቤተክርስቲያኒቱ ባዘጋጀችው የገቢ ማሰባሰቢያ ፕሮግራም ላይ ዶክተር ማሙሻ ፋንታ ቼኩን ሲያስረክቡ እንደገለጹት መጽሐፉ ለቤተ ክርስቲያን እንደተሰጠ ያወቁ ምዕመናን በብዙ ልግስና ከዋጋው በላይ በብዛት በመግዛታቸው የገቢ መገኘቱን ተናግረዋል። በዚሁም እነዚህን የገዙትን አማኞችና የራሳቸውን ቤተሰብ አመስግነዋል። አሁንም መጽሐፉ በሀገር ውስጥና በውጭ እየተሰራጨ በመሆኑ ከዚህ በኋላም የሚገኝ የሽያጭ ገቢ ለቤተ ክርስቲያን በቀጣይ ዙር እንደሚሰጥ በግልጽ ተናግረዋል። በእውነት ይህ የሚያስደንቅና እጅግ ደስ የሚያሰኝ ነገር ነው። ዶክተር ማሙሻ ፋንታ እግዚአብሔር ይባርክ ማለት እንፈልጋለን። በቀጣይ አርቲስት ሚሚ ታምራት ያስተላለፈችውን አጠር ያለ መልእክት በቪዲዮ ተመልክተን እንመለስ። እግዚአብሔርን የሚያውቅ ሰው፣ እግዚአብሔርን የሚወድ ሰው እና ራሱን የሚወድና የሚያከብር ሰው፣ በእግዚአብሔር አምሳል እንደተፈጠረ የሚያውቅ ሰው በፍጹም ለሰዎች ክፉ ነገር አያስብም። ሰዎችን አይሳደብም። ስለ ሰዎች መውደቅ አይሰራም። ጭራሽ ክፉ ለሆኑልን ሰዎች መልካም እየሆንን ለሚሰድቡን ሰዎች፣ ስናፈቅራቸው ለሚያዋርዱን ሰዎች ወይም ደግሞ እንዴት ነው ስንወዳቸው በጥላቻ ለሚመልሱልን ሰዎች፣ ቦታ ስንሰጣቸው ለሚያሳንሱን ሰዎች ለነሱ እየራራን የዚህ ነገር ምክንያት ምንድን ነው? ለራሱ ኮንፊደንት የሆነ ሰው፣ በእግዚአብሔር የሚተማመን ሰው፣ እግዚአብሔር የገባው ሰው፣ ራሱን የሚያከብር ሰው ሌላውን አይሰብርም፣ ሌላውን አያሳንስም። የተሰጠውን ፍቅር ሪሲቭ ለማድረግ ሬዚስት አያደርግም።
አይደል? ክርስቶስም እንደዚህ እኮ ነው ዋጋ የከፈለልን ያለ ኃጢያቱ ያለ በደሉ እኛ ባጠፋ ነው እኛኑ ለማትረፍ እኛኑ ሬስኪው ለማድረግ በእኛው እጅ ተገርፎ በእኛው እጅ ተዋርዶ በእኛ እጅ ተተፍቶበት ሰዎችን ለማዳን ራሱ በፈጠረው ህዝቡ ላይ የታወጀውን የጠላትን እወጃ ለመቀልበስ የዘላለም ህይወትን ለመስጠት ራሱ በሰራው በህዝቡ እጅ ተገረፈ። ምን ያህል የፍቅር ጥግ እንደሆነ እኮ በቃላት የምናወራ አይደለም። ከአይምሮ በላይ በቃ ሲስተማችን ሊሸከመው ከሚችለው በላይ ነው የክርስቶስ ፍቅር። ታዲያ ዝም ብሎ ሊቀልብን አይገባም። ውድ የዩ ሚዲያ ቤተሰቦች በዛሬ ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በቅድሚያም ዶክተር ማሙሻ ፋንታ ለቤተ ክርስቲያን ግንባታ ከመጽሐፉ ሽያጭ የተገኘን 11 ሚሊዮን ብር መስጠቱን፣ በመቀጠል ደግሞ ተወዳጇ አርቲስት ሚሚ ታምራት ያስተላለፈችውን ድንቅ መልእክት ጨምረን ወደ እናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው የእናንተ መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ እንደዚሁም ደግሞ መረጃ ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እናንተም ቪዲዮቻችንን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ40 ሺህ በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይህን ብትጨምሩ ይህን ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን እንደ ሁልጊዜው ደግሞ እኛ ለእናንተ የሚመጥኑ ፕሮግራሞችን በአዲስ አቀራረብ ወደ እናንተ ለማምጣት ጥረት እያደረግን ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።